ማምጣት በክረምት day 1 ታገኝሳት ሙሉ ኤፎር ላይ ይረፍ ነው አይ ቲንክ ይሄ ነገር አይበቃልም መሰለኝ አይደል አሁን ለምሳሌ ይሄ ነገር መጋረዱስ ምን አደረጋችሁት ክሊከር የት አለ እዛ ጋር ግን ቴብሉ ላይ ኦንላይን ኤዱኬሽናል ኢቨንት ነው ከማስተማር በላይ ግን ትልቅ የምንሰራው ነገር የአስተሳሰብ ለውጥ ማምጣት ነው it's change of belief ከራን 331 በኢትዮጵያ እንደዚህ ኢቨንት ተደርጎ አያውቅም ሪከርድ ሰጣ ኢትዮጵያ ውስጥ ላለን ለአብዛኞቻችን ወጣቶች ህይወት መቀየር ገንዘብ መስራት ለምንፈልግ ትልቁ የሚጎለን ነገር በየማስበው ትምህርት ነው አክቹአሊ ወደ ስራ ልናስገባው የምንችለው ትምህርት አፕላይድ ባዮሎጂ ነው የተመረኩት መጀመሪያ ላይ ማለት ነው አሁን 3ኛ ዓመት ሆኛል ምንም አይነት ስራ እየተገኘ አይደለም እጅግ በጣም አሳዛኝ ነው የእውነት ለማውራት ስራ መጀመር ቢዝነስ መጀመር እኛ ሀገር ላይ ከባድ ከሚያደርጋቸው ነገሮች መካከል ሪሶርሱን እውቀቱን እንደልባ አናገኘውም ኦልሬዲ ስራ ላይ ያሉ ሰዎች በሆነ ያህል የጄኔሬሽን ጋፕ አለ ስለዚህ እነሱ የገባቸውን አንደርስታንድ ያደረጉትን ነገር ለሌላው ትውልድ የሚያስተላልፉበት ፕላትፎርም አልነበረም ይሄንን ክፍተት ሪያላይዝ ያደረኩት ዩኒቨርሲቲ ተማሪ ያለው ጀምሮ ነው እኔ ማቃተን ዕውቀት በዩቲዩብ ሼር ማድረግ ሳስብ የዛኔ ገጥሙኝ የነበሩ ትናንሽ ጥያቄዎችን የቲጄ ነው መልስ የማገኘው ብዬ በጣም ከባድ ነበረ ከዛ ጊዜ ጀምሮ እግዚአብሔር ከረዳኝ ኢትዮጵያ ላይ ኤዱኬሽን ላይ መስራት ፈልጋለሁ ኤዱኬሽን ላይ ደግሞ መስራት ስፈልግ የማስተምረው ትምህርት ወይም ሰዎች እንዲማሩ የማደርገው ትምህርት ወዲያውኑ ተምረው ቀጥታ ወደ ስራ ሊያስገባቸው የሚችልና ህይወታቸው ላይ አንድ ነገር መጨመር የሚችል ነገር መስጠት አለብን የሚል ነበረ በዚህ ሀሳብ መነሻለት ነው ኬሌክስ አካዳሚ ላውንች ያደረግነው ኬሌክስ አካዳሚ ኦልሞስት ላውንች ከተደረገ ከ2 ዓመት በላይ ሆኖታል እስካሁን ድረስ እጅግ በጣም ብዙ ተማሪዎችን በሺዎች የሚቆጠሩ አስተምረን አሰልጥነን ቀጥታ ወደ ስራ እንዲገቡ አድርገናል ዋናው ዓላማም የሆነ ትምህርት ቤት መክፈት ሳይሆን ሰዎች ከህይወት አንድ ስቴጅ ወደ ሌላ ስቴጅ ሊሻገሩበት የሚችሉበትን ፕላትፎርም እና ዕውቀት ማጋራት ነበር እኛ ጎበዝ ተማሪ መፍጠር አለን ዓላማችን እውነት ለመናገር ጎበዝ ተራተኛ ጥሩ ገንዘብ የሚሰራ ሰው በፕላትፎርማችን እንዲያልፍ ኦፖርቹኒቲ ማመቻቸት ነው ምክንያቱም እንደ ሀገር እርስ በርስ ተደጋግፈን ልናደርግ የምንችለው እኔ የገባኝ ለእናንተ ሼር ሳደርግ ሌላ የገባው ሰው ደግሞ የገባውን ነገር ሲያጋራ ነው አብረን ማድረግ የምንችለው እንጂ ዕውቀትን ጌት ኪፕ እያደረግን ለራሳችን ብቻ እያልን ምናልባት ልንጠቀም እንችላለን ለጊዜው ግን ምን አሻራ ሳረፋችሁ ተብለን ስንጠየቅ በኋላ ምን መልሰው ነገር አይኖርምና እኔ ማስተማር ወዳለሁ ማስተማር ሞዴሌን ደግሞ ወደ ኢምፓክት ወዳለው ሶሳይቲ ላይ አገሬ ላይ ወጣት ላይ ሊሰራ ወደሚችል ነገር ለመቀየር ያለኝ ዲፕ ፍላጎት ኬሌክስ አካዳሚ ሊወልደው ይችላል የጠበቁት ያገኙት it's completely different ምክንያቱም the bare minimum ነበር የጠበቁትና ያገኘው ደግሞ በጣም ትልቅ ነገር ከኤክስፔክቴሽን በላይ ነበር ያ አንደኛ ኤግዚስት እንደሚያደርግ አላቅም ነበር ይሄኛው this part of business ኤግዚስት እንደሚያደርግ አላቅም ነበር ብዙ ነገር ተምሬበታለሁ መማርም ተሰብ ብዙ ነገር ጀምሬበታለሁ ኬሌክስ አካዳሚ ከተጀመረ ጊዜ ጀምሮ ከመጀመሪያው ቀን አንስቶ ብዙ አይነት ኢቨንቶችን ሰርተናል ኢቨንት ሲባል ብዙ ሰው የሚያውቀው በአካል የሆኑ ሰዎች የሚሰበሰቡበት ሞንታርቦ ያለበት የሆነ ጩኸት ያለበት መድረክ መሪ ያለበት አይነት ፕሮግራም ነው እኛ በኬሌክስ አካዳሚ ኢንትሮዲዩስ ልናደርገው የፈለግነው ኢቨንት ደግሞ ኦንላይን የሚከናወን ሰዎች ከቤታቸው ሆነው ባላቸው ዲቫይስ ባላቸው ኔትወርክ ከየትኛውም የሀገሪቱ የዓለም ክፍሉ ነው ለአንድ ዓላማ የተሰበሰቡ ሰዎች ትምህርት የሚወስዱበት ኢቨንት እንዲሆን እና በኦንላይን እንዲከናወን በማሰብ ከዛሬ 2 ዓመት ጀምሮ ኬሌክስ አካዳሚ ላውንች ያደረግነው እንዲሁ ኦንላይን ኢቨንት በማዘጋጀት ነበር በዚህ ዓመት ከሰራናቸው ኢቨንቶች መካከል የአዲስ ዓመት ኢቨንትን ሰርተናል ለአንድ ድለኛ ሰው በግ የሸለመበት ኢቨንት ነበር የ6 ወር ቻሌንጅ ነበረን በ6 ወር 100 ሺህ ብር የመስራት ቻሌንጅ እሱም ትልቅ ኢቨንት ነበር ከዛ መቀጠል የሰራነው የገንዘብ በ20 ኢቨንት ነበረን በ20ዎቹ ውስጥ ያለ የኢትዮጵያ ወጣት የኛ ጄኔሬሽን ገንዘብ ሊሰራባቸው የሚችላቸው መንገዶች ያሳየንበት ነው እንዲሁም ደግሞ አሁን የዓመቱ መጨረሻ መዝጊያ መደብደቢያ የነበረው ኢቨንት ክተት በክረምት ነበር
እስከዛሬ ከሰራናቸው ኢቨንቶች ክተት በክረምት ትልቁ ነበር። ትልቁ ያደረገው ዋነኛው ነገር ከዚህ በፊት ስንሰራ የነበራቸውን ነገሮች በሙሉ ቁጥሮቹን ጨመርናቸው። ያ ማለት የለቀቅናቸው ማስታወቂያዎች ብዛት እስከዛሬ ለኢቨንቶች ስንሰራ ከነበረው ከ2 እጥፍ በላይ ነው ያሳደግነው። ክሬቲቪቲ ላይ በጣም ፑሽ አድርገናል። ቲማችን ሞር ኤፊሽንት እንዲሆን በትሬኒንጎች፣ በብሪፊንጎች በተከታታይ ሁሉም ሰው አላይንድ እንዲሆን ተመሳሳይ ሚሽን ላይ እንዲሆን ለማድረግ ሞክረናል። ይሄ ሃርድ ወርክ፣ ይሄ ውጤት ነው ክተት በክረምትን ትልቅ ኢቨንት እንዲሆን ያደረገው። ዴቱ ላይ ያለ ነው። ታግላይ ነው ተሰጣ ታግላይ ነው ሰጣ ሙሉ ኤፎር ላይ ይረፍ ነው ነው ይሄ ነገር መጋረዱን ምን አደረጋችሁት? ክሊከሩ የት አለ? እዛ ጋር ግን ቴብሉ ላይ አብዛኛው ስራ የኢቨንት የሚያልቀው ኢቨንቱ ከሚከናወንበት ቀን በፊት ያሉት 4 ሳምንታት ወይም 1 ወር ላይ ነው። እዛ ላይ ብዙ ነገሮች ተጠናቀው ማስታወቂያ አልቆ ኢቨንቱ ሙሉ ፕላን ተደርጎ ኤቭሪቲንግ ይጠናቀቃል። ኢቨንቱ የተከናወነው ሮብ ቀን ነበር። ከሱ በፊት የነበረው ማክሰኞ ላይ ኢንታየር ቲሙ ብሪፍ መደረግ ነበረበት። ቢሮ ውስጥ ብዙ ኬኦስ የሚመስሉ አክቲቪቲዎች ነበሩ። ኪፕ አፕ ማድረግ የነበረብን ብዙ ዳታ፣ ብዙ የከስተመር ጥያቄ ነበር። ፐብሊሽ መደረግ የነበረባቸው በጣም ብዙ ኮንቴንቶች ነበሩ። እንደሚታወቀው ክተት በክረምት ኦልሞስት ከ74,000 ሰው በላይ የመዘገብንበት ኢቨንት ስለሆነ በጣም ብዙ ከስተመሮች በስልክ በቴሌግራም ከሚባለው በላይ ኦቨርዌልሚንግ የሆነ ሪኩዌስት ነበረብን። ኢቭን ኤአይ ተጠቅመን እንኳን ፕሮፐርሊ ሃንድል ማድረግ በጣም የሚያስቸግር አይነት ትራፊክ ነበረ። ከስተመር ሰርቪሶቻችን እሳት የላሱ ስለነበሩና ኢቨንቱን በደንብ አንደርስታንድ ስላደረጉት የመጡትን ከስተመሮች በሙሉ ፕሮፐርሊ ማስተናገድና ኢቨንቱን ፓርቲሲፔት እንዲያደርጉ ማድረግ ችለዋል። የት የጠፋሽ ነው? ናቲ ስትራ አዲስ ሳሙ እንዴት ናችሁ? ከማን ጋር እስኪ ዳሽቦርድ ላይ ኢቨንታችን ስንት ቀን ነው የቀረው? ዛሬ እኮ ላስት ዴይ ላይ ነው ያለነው። ነገ ነው ኢቨንታችን። ነገ ሮብ ነገ ይጀምራል። ኤቭሪቲንግ አልቋል ማለት ይቻላል በእኛ በኩል። this is going to be one of the biggest ከዚህ ጋር so far so good I guess. registration number close to 65 እንደዛ አካባቢ almost ወደ 70 ምናምን ሺህ ዩዘር so it's a huge number. በተሻለ መጠን ኢቨንቱን ፕሮሞት ለማድረግ ስንሞክር ነበረ በተለያየ የኮንቴንት ፎርማት እና እኔ ኢቨንቱ ቀኖች ሲቃረቡ ኮንቴንት መስራት የሚባል ነገር አልፈልግም። ፎከስ ማድረግ የሚፈልገው ኢቨንቱ ቀን ላይ ስለማቀርበው ፕሬዘንቴሽን ነውና እንደውም ከቲሞቼ ጋር ይሄ በቃ ትልቅ ፍሪክሽን ነበረ። እነሱን ቀርጻለን እኔ አልቀረጽም የሚል ሁሌ ግብግብ ነበረ የኢቨንቱ ሰሞን ሲቃረብ። ከዚህ በኋላ የክተት በክረምት ሮብ ቀን እንገናኝ። ቻው ቻው። ነው እንትኑ ታግላይን ተሰጣ ታግላይን ሰጣ ሙሉ ኤፎር ላይ ይረፍ ነው አንተ የላከው ኤፎር ወረቀት ላይ አስገብተው ነው። ይሄ ግን ሙሉ ሳይዙ ኤፎር ነው። ተረተኛ በጣም ቺል አደረግ። በፊት እኮ እዚህ ጋር ነበር የምናገኘው ካክሩፋክራ ላኩርፍ እሱ ይናፍቀሽ። ያሁኑ ጊዜ ይመስገን አሁን ዴቱ ራሱ አልቋል አይደለም ዴዋል ኤአይ ላይ መቀላል ነው። የራሳቸው ሲስተም ስለሆነ ምንም አያቆያቸው። እነሱ ቴስት የምናደርገው እኛ በምንድነው በኤአዩ ገብተን ኤአዩን አዋርተ ነው መዝግበኝ ብለነው ፔመንት እዛው ከልከንለት ከዛ ብለን ነው። አዎ እዚህ ነው አሉ አዚዝ ሲቀርስ ልጆች። እሺ እንዴት ናችሁ? በመጀመሪያ የሬጂስትሬሽን ጎላችንን ስላሳካን ለራሳችን ሞራል በዚህ በ3 ቀን ኢቨንት የምናደርገው ኦንላይን ኤዱኬሽናል ኢቨንት ነው። ኢትስ አን ኢቨንት ኦንላይን እያስተማርን ነው ሰዎችን አይደለ። ከማስተማር በላይ ግን ትልቅ የምንሰራው ነገር የአስተሳሰብ ለውጥ ማምጣት ነው። ኢትስ ቼንጅ ኦፍ ቢሊፍ። ግን ኤዱኬሽኑ ምን ላይ ነው ሞር ዲፔንድ የሚያደርገው? ስክሪፕቶና ወረቀት ይዛችሁ ተከትላችሁ ተማሪው ሳይሆን ሰው ለሆነ ነገር የነበረውን አስተሳሰብ መቀየር ላይ ነው ፎከስ የምናደርገው። ኢትስ ቼንጅ ኦፍ ቢሊፍ። ክተት በክረምት አንድ ቀን የቀረው ኦንሊ አንድ ቀን የቀረው ነገ 2 ሰዓት ነው የሚሆነው። ኮሜንት ላይ ያጨናነቃችሁ ነው፣ ስንት ሰዓት ነው የሚሆነው ኤቭሪቲንግ እየጠየቃችሁ ነው እና አሪፍ ነገር አዘጋጅተንላችሁ እየመጣን ነው። ነገ ማታ 2 ሰዓት ሁላችሁም እንዳትቀሩ። See you there.
ምን አይነት የሚያምር ቀን ነው ዛሬ። ቅጣት በክረምት ዴይ 1 ከጠዋቱ 1 ሰዓት ከ51 ላይ ያለ ነው። ኦልሞስት ኤቭሪቲንግ አልቋል። ሶ ባይ ፋር ቅጣት በክረምት is going to be the largest event እስከዚህ ሰዓት ድረስ በአጠቃላይ ያልሰው ተመዝግቧል። እስካሁን ድረስ 71,000 ሰው ኦፊሻሊ ሬጅስተር አድርገዋል። የኢቨንቱ ቀን ዴይ 1 ሐምሌ 1 ማለት ነው። ከዛ በፊት የነበሩት ቀኖች ላይ ፕሮፐርሊ እንቅልፍ ማግኘት ይከብዳል። በቡና ብዙ ፓወር እየተደረገን ያሳለፍናቸው ምሽቶች ይኖራሉ ስራ ስለሚበዛ። ግን ሁሌ ኢቨንት የምሰራባቸው ቀኖች ላይ ኤነርጂ ምን ጊዜም ከፍተኛ ነው ማለት እኔ ራሱ እስኪገርመኝ ድረስ በጣም ሃይ ኤነርጂ ላይ ነው የምሆነው እና የዛ ቀንም ሮብ ጠዋት ቢሮ ስገባ በጣም በከፍተኛ ኤነርጂ ሞራሌ ከፍ ብሎ ነበር የገባሁት። ከዛ ኦፊስ ውስጥ ስገባ በጣም ደስ የሚል ቫይብ ነበረ። ኤቭሪዋን ዋዝ ዴዲኬትድ። ሁሉም በየዲፓርትመንቱ በየፊልዱ ይሄ ኢቨንት ስኬታማ እንዲሆን ለአንድ ዓላማ ኤቭሪዋን ሲጋደል ነበርና ከመቼውም ጊዜ በላይ እንደዚህ አይነት የቲም ስፕሪት በማየቴ በጣም ደስ ብሎኛል። ብዙ በርደን ከኔ ላይ የወረደበት ኢቨንት ነበረ because ኤቭሪዋን ኃላፊነት ሰጥቶ ሲሰራ ስለነበረ። ሄሎ እንኳን ደህና መጣችሁ። ይህ የኤጀንሲ ቢልደር ፕሮግራማችን ነው። ከቲሙ ጋር እንግዲህ ለመጨረሻ ጊዜ ከተገናኘን በኋላ ቀጣይ የሚሆነው የፕሮዳክሽን ቲም እና ዳይሬክትሊ ሚዲያ ላይ የሚሰሩ ቲሞቻችን ስቱዲዮ ሴታፕ ወደ ማድረግ ነበር ሄዱት። እኔ እንደሚንታዩ ሌሎች መጨረስ ያሉብኝ ጉዳዮች በመጨረስ ነበረ ጊዜ ያሳለፍኩት። ጆይን አድርገዋል አይደል? ክተት በክረምት የሚባል ስለዚህ እሱ ላይ ነው የምናሳውቀው እንዲያመልጥሽ ማለት ነው። ይሄ ምንድን ነው ዓላማው? ዲስትራክትድ ላለመሆን ነው። በተለይ በዚህኛው በር የሚገቡና በዛኛው በኩል ያለ ኬኦስ እንዲረብሽ ላልፈልግ ቢካዝ አይኔ አያርፍም። ባይ ዘ ወይ ለዛ ለምሳሌ በር ከተከፈተ ማየቴ አይቀርም። የሆነ የብሩክቲን ፊት አይቼ ምናምን ካለች something is wrong ማላጋል ሊሆን ይችላል መሀል ላይ ማለት ነው። ለዛ አይዞሌተር ለመሆን ነው ይሄን ያደረግነው። እዚህ ውስጥ ስንት ሰው ነው የሚኖረው? 3 ሰው ሶስት ሰው ብቻ 4 ሰው ማለት ነው። እነዛ ነው አድርገን ነው የምንገባው። ከዛ ከስተመር ሰርቪሶቻችን ደግሞ ሌላ ቦታ ናቸው ራይት። እነሱ ደግሞ ሌላ ቦታ አንድ ሴንተር አላቸው ኦዲየንሱን ሃንድል የሚያደርጉበት ማለት ነው። ኤክስፔሪንስ እያደረግን ያለነው ትራፊክ በጣም ማሲቭ የሚባል ነው። እስከዛሬ ከሰራናቸው እንግዲህ ፕሮባብሊ ደብል አይሆን ደብል ነው የሚሆነው። አቴንሽን ደብል ኦዲየንስ ደብል ኤቭሪቲንግ ቤዚክሊ ነው እየሆነ ያለው። በድል ነው የጀመርነው ብሩክቲ፣ በድል ነው የጀመርነው። አክቹሊ በጣም ብዙ የተጨነቅንበት ብዙ የለፋንበት ኢቨንት ነው እና ብዙ ቀን እንቅልፋተንበታል። ፋይናሊ ቀኑ ደርሷል። አሁን ጨርሰናል። ኦልሞስት 2 ሰዓት 1 ሰዓት ነው የቀረን። ከዚህ በኋላ እንግዲህ ያሉት ጊዜ አሁን ሬርሲ እየተደረገ ነው። ከዛ በኋላ በቃ ቀጥታ ወደ ላይ ነው። እዚህ ጋ ሴታፕ እያደረግን ነው። የሚገርም ኢቨንት ነው የሚሆነው። በሀገራችን የመጀመሪያው ትልቁ 73,000 ህዝብ ነው ሬጅስተር ያደረገው እና በኢትዮጵያ እንደዚህ ኢቨንት ተደርጎ አያውቅም። ሪከርድ ሰራ። እንደተለመደው የትኛውን ኢቨንታችንን ከመጀመራችን በፊት ጸሎት እናደርጋለን። በግሩፕ ተሰብስበን እንግዲህ የለፋንበት ነገር በሙሉ ፍሬያማ እንዲሆን እግዚአብሔርን ተማጸንን፣ ለመንን። ከዛ ቀጥታ ወደ ኢቨንት ሾው ታይም ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ እንዘአምኖ ተማፀነ ከደስታን በክል መዛቲ ቅድስት ቤተክርስቲያን እንተይት ማርያም ጽዮን ለዓለም ናኩተ ከይዞን ሲባህ ከነባር ከቤታመነ ከነገኝ ለአብ ለወልድ ወመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን።
ተጀምሯል። ገባን። ይህን ይመስላል። ነገ በዴይቱ የምንገናኝ ይሆናል። ክተት በክረምት የመጀመሪያ ቀን ኢቨንታችን ይህን ይመስላል። ቴንክ ሶ ማች እስካሁን አብራችሁ ስለቆያችሁ። መጀመሪያ ቀን አለቀ። ኦልሞስት ወደ 3 ሰዓት አካባቢ ነው ስትሪም ያደረግነው። እኔ አክቹዋሊ ላይ ጥሩ ኤነርጂ ላይ ነበርኩ። እስከ 4 እስከ 5 መግፋት አሰቡም ነበረ። በጣም ረጅም ሆኖ ሰዎቹ እንዳሰራቸው የተወኩት እንጂ ከዛ በላይ መግፋት ፈልግ ነበር። ሰው ሜይ ቢ ቀጣይ ቀን ላይ ተጠንቀቁ ለማለት ነው። እንዴት ነበር? ሀወዝት ፍሎው እንዴት ነበር? ጥሩ ነበር። ዴይ ዋን ኦልሞስት ለ3 ሰዓት ያህል ነበረ ስትሪም ሳደርግ የነበረው። በጣም በከፍተኛ ኤነርጂ ተከናወነ። እስከዛሬ ካስተናገድናቸው ኢቨንቶች በሙሉ ከፍተኛ ቁጥር ያለው ሰው ፓርቲሲፔት ያደረገበት ኢቨንት ነበረ። ኦነስትሊ ሁልጊዜ እኔ ኮንቴንት ሲዘጋጅ በቂ ነው ብዬ አላስብም። ሁሌ በቃ ችግር አለብኝ። ያ ማለት ብሰራ ብጨምር በቃኝ የሚል ነገር ላይ አልደርስም እና ሁሌ ኢቨንት ላይ ስገባ ከቲሞችን ጋር ስናወራ እነሱ አፕሩቭ አድርገውልኝ ይሄ በቃ በቂ ቫልዩ ነው፣ በቂ ትምህርት ነው፣ ሰውን ይበቃል እስካላሉ ድረስ በፍጹም እርካታ አላገኝም እና ዴዋ ላይ ልሰጠው የዘጋጀሁት ነገር እውነት ለምን ነገር ሳቲስፋይ አላደረገኝም ነበረ። አይ ዊሽ ከዛ በላይ ሞር ብጨምረው፣ ግን መጨመሩ እንደሚያበላሸው ደግሞ በሆነ መንገድ አውቀዋለሁ እና ዋንስ ግን ኢቨንቱ ላይ ፕሬዘንት ካደረኩት በኋላ የሰውን ሪያክሽን ስመለከት የደወሉኝ ሰዎች በስልክ ያወሩኝ ነገሮች ሳዳምጥ ግን በጣም ሰማይ ፕራይድ ልነግራቸው አልችልም። ኦልሞስት ከ3 ሰዓት ስትሪም በኋላ ኢቨንቱ ተጠናቀቀ። ዴይ ዋን አለቀ። በዚህ ሁኔታ ቤት ስንገባ ክሎዝ ቱ 9 ሰዓት አካባቢ ሆኗል። ሰው ቴክኒካሊ አልተኛንም ማለት ይቻላል። ጠዋት ደግሞ ቶሎ መነሳት ስላለብን ኦልራይት ዴይ ቱ ላይ ያለ ነው። ማታ ተከናወነ ዴይ ዋን was really nice። የመጀመሪያ ኤፒሶዳችን ነበር። ከፍተኛ ትራፊክ ነበር ያስተናገድነው። ቲሞቻችን በደንብ ታጥቀው ነበር። ከዚህ ታርገን የማናውቀውን አንድ ነገር አድርገናል። አብዛኛው የዩናይል እና የኪሌክስ ቲም እዛው ስትሪም የምናደርግበት ስፔስ ላይ ነበር ያደረው። ያ በደንብ ኤፊሽንትሊ ከስተመሮቻችን እንድናስተናግድ አድርጎናል። እንደውም ቪአይፒ እስከዛሬ ስልክ ይደወላል፣ ግን የትናንቱ የቪአይፒ ነበር እኔ ያስደንቆኛል። ወደ 70 ምናምን ሚስኮል ነው ጀነራል ያስተናገድ ነው እና በጣም አክቲቭ የሆነ ኦዲየንስ ነው ትናንት የነበረው። ሪሊ ግላድ ያወራሁት ነገር ለሰው ሴት ሰጥቶ ገብቷቸው ተጨማሪ ጥያቄ ለመጠየቅ የተነሳሱ ያን ያህል ሰዎች መኖራቸው በጣም ደስተኛ አድርጎኛል። ዛሬ ዳይቱ ይቀጥላል። ኢፍ ጋድ ዊዝ አስ ካን ቢ አጌንስት አስ። ዳይቱ በተመሳሳይ እንቅልፍ እንኳ ባይተኛ ግን ስቲል ኤነርጂ በጣም አሪፍ ነበረ። አሁን 2ኛ ቀን 3ኛ ቀን እየሆነ ሲሄድ ቲሙ ትንሽ የተረጋጋ ይመጣል። ለምን ኦልሬዲ ኢቨንቱ ተጀምሯል። ፕሪ ኢቨንት ያሉ ስራዎች በሙሉ ሞስት ፕሮባብሊ የተጠናቀቁ ነው የሚመጡት። ዲዩሪንግ ዘ ኢቨንት ያሉት ስራዎች ደግሞ ያው ኤክስፒሪየንስድ ስለሆን ከጊዜ ወደ ጊዜ ብዙ የሚያዋክበን አይኖርም። ከፍተኛ ፕሬሸር ሎድ የሚኖረው ከስተመር ሰርቪሳችን ላይ ነው። ቢካዝ ከስተመር ሰርቪስ እንደውም ከመቼውም ጊዜ በላይ አቴንሽን ይኖርባቸዋል። ምክንያቱም ዴይ ዋን ላይ የኤጀንሲ ቢልደራችን ፕሮግራማችን አስተዋውቀን ኦልሬዲ ላውንች አድርገን ስለነበረ በጣም ብዙ ሰዎች ወደዛ ፕሮግራም የመግባት ፍላጎት ስለነበራቸው ከስተመር ሰፖርት ላይ ቢዚ ነበርን። ብዙ ኃይል ስናጠራቀም የነበረው ለሱ ነው። ዳይቱ እንደተለመደው ስቱዲዮአችን ሴታፕ አደረግን። ኦን ታይም 2 ሰዓት ሲል ሻርፕ ተጀመረ። ሁለተኛ ቀን ላይ በዛ ያሉ ስልኮችን ነው ላይቭ ሳስተናግድ የነበረው። እንደውም ቱ ዘ ፖይንት በቃ ብለው ቲሞቼ የስልክ ቁጥሩን ሊሚት እስክናደርገው ድረስ ማለት ነው። እሱም በተመሳሳይ ከ3 ሰዓት ከ30 በላይ ስትሪም ከተደረገ በኋላ ተጠናቀቀ። ዴይቱን ጨርሰናል። አሁን ሰዓቱ 6 ሰዓት እየሆነ ነው። ሪሰንትሊ የጨረስነው በጣም ብዙ ስልኮችን ያስተናገር ነው። እንቀጥላለን። ገና 2 ቀን ይቀረናል። ግማሽ ነው ያደረግነው። ቬሪ ማች ኤክሳይትድ። እንቅልፌ ራሱ አልመጣም። እንዴት እንደምተኛ አላውቅም ከዚህ በኋላ ራሱ። ሰው ነገ አርብ ከምሽቱ 2 ሰዓት ላይ ደግሞ በድጋሚ እንገናኛለን። ሲዩ ኦልራይት። ዴይ 3 ኤነርጂ ሌቭል ባትሪ ወደ 80 ወርዷል ይመስለኛል።
ሶስተኛ ቀን እንግዲህ ኦሪጂናሊ ኢቨንቱ ፕሮሞት የተደረገው ለ3 ቀን ነው። እኛ ግን ስንገባ ሶስተኛ ቀን ላይ አራተኛ ቀን እንደምንጨምር ለኦዲየንሱ ለመናገር ወስነን የገባ ነው። ምክንያቱም በጣም ብዙ ሰዎች ጋር ስልክ ማውራት ፈልጋለሁ፣ ያልመለስኳቸው ብዙ ጥያቄዎች እንዳሉ ገብተውኛል። ስለዚህ ሶስተኛ ቀን ስንገባ ብዛት ያለው ስልክ ለማንሳት ኦልሞስት ወደ ቁጥሩን እርግጠኛ ባልሆነም ግን ከ15 በላይ ስልክ ዳይሬክትሊ ላይቭ ከከስተመር ጋር ሳወራ ነበር። ለእያንዳንዱ ረዘም ያለ ደቂቃ እየወሰድኩ ሲመልስ ነበረ። እዚህ ቀን ላይ ሎዱ ስለሚቀንስ ሁሉም ዲፓርትመንት ላይ ቁጭ ብለን ሚቲንግ ላይ እንሰበሰብና ምንድነው ኢምፕሩቭ ማድረግ ያለብን ነገር፣ ፋይናል ዴይ ላይ ምን እናስተካክል፣ እስካሁን የነበሩ ፕሮብሌሞች ካሉ አድሬስ መደረግ ያለባቸው የከስተመር ጥያቄዎች ካሉ መጨረሻ ቀን ላይ የሚስተካከሉትን ነገሮች ዲስከስ እናደርጋለን። ከዛ በኋላ ነው ወደ ኢቨንቱ የገባ ነው። ዴይ 3 ላይ ነው የምንገኘው ጋይስ። ዴይ 3 ሶስተኛ ቀን ነገሮች በጣም እየተረጋጉ እየበሰሉ ያለበት ሁኔታ ነው ያለው። ዴይ 3 ኢቨንቱ እንዳለቀ የሁለቱም ቀን ድካም ተጨምሮ ሶስተኛ ቀን ላይ መጣና በጣም አድክሞ የነበሩት ለመናገር እንዳልኳችሁ ፕሮፐር የሆነ እንቅልፍ አይኖርም፣ ፕሮፐርሊ አንተኛም። ፕላስ ደግሞ ረጅም ሰዓት ማውራት በራሱ ራስ ያሳምማል፣ ጉሮሮ ያደክማል፣ አይምሮ ያደክማል ሆነስትሊ እና ያንን ፊል ያደረኩት የሶስተኛ ቀን ዴይ 3 መጨረሻ ላይ ነው። ደከመን ቴክኒካሊ አልቋል። ክታት በክረምት ዛሬ ቴክኒካሊ አልቋል። የቀረው ነገር ማጣሪያ ነው። የማጣሪያ የሚባል አለ። የማጣሪያ ነው ነገር የምናደርገው። አንድ የቀሩትን ሰዎች አንድ ዛሬ 20 ስልክ ነው ያወራነው፣ ነገ አንድ 20 ብናወራ በቃ ከዛ ኮሜንት ላይ ያሉትን እናጠራላቸው። ብዙ ኮንፊውዥን አለ ስቲል እና እነሱን ኮንፊውዥኖች ክሊር አውት ለማድረግ ነገ እንገባለን። ከዛ በኋላ ክታት በክረምት ኦፊሻሊ በ4 ቀን ይጠናቀቃል ማለት ነው። ዘንድሮ ነው ያለው ማንጫው የሚበላ ይመስላል። ዮናስ ነው ከማን አራተኛውና የመጨረሻው ቦነሱ ቀን ፒውርሊ ኪዌንዴ ነበር። ጥያቄ ለመመለስ ነበር ገብቼ የነበረው። የተወሰነ 3 ቀን ያወራናቸውን ነገሮች ሪካፕ ካደረገን በኋላ ለኦዲየንሱ ያለማቋረጥ ጥያቄዎች ሳስተናግድ የዛን ቀን ከ30 በላይ ሰዎች ጋር ነው በቀጥታ በስልክ ሳወራ የነበረውና ለእያንዳንዱ ሰው የሚሆን መልስ እዛው እየፈጠሩ እዛው ላይቭ ስልክ እያወሩ ነበረ መመለስ የነበረበት። እሱ ረዘም ያለ ሰዓት ወሰደ፣ ግን በሚገርም ሁኔታ ላይቭ ላይ የነበሩ ሰዎች በሙሉ ያን ያህል ሰዓት ቁጭ ብለው ሲያዳምጡ ነበር። ምክንያቱም የሚነሱ ቶፒኮች ከብዙ ሰው ህይወት ጋር ሪሌት ማድረግ የሚችሉ ስለነበሩ ማለት ነው። ክታት በክረምት በዚህ መንገድ 4 ቀኖችን በሙሉ ከ3 ሰዓት በላይ ስትሪም ካደረግን በኋላ 4ኛ ቀን ላይ ኦፊሻሊ ጨረስ ነው። ክታት በክረምት አለቀ። ክታት በክረምት በጣም ስኬታማ ኢቨንት ነበረ። እግዚአብሔር የተመሰገነ ይሁን። በሁሉ ነገር ያማረ የተሳካ፣ ኤክስኪዩሽኑ ጥሩ፣ ኢንሮልመንቱ ጥሩ፣ ሰው ቫሉ ያገኘበት፣ ብዙ ሰው ያስተማረበት ኢቨንት ነበረ። I'm so proud እውነት ለመናገር በስልክ ገብተው ያወሩ ሰዎች የነገሩኝ ነገር ትሩሊ ልቤን ነክቶታል። ለእኛ this is a huge responsibility። ከዚህ በኋላ ምንም ያቆመ ነገር የለም። ከዚህ በኋላ ምንም ወደኋላ የሚያስብለን ነገር የለም። በጣም ብዙ እንሰራለን። እግዚአብሔር ይረዳናል። ኢትዮጵያ ትሩሊ ነዛ ኤዱኬሽን ያስፈልጋል ብዬ አስባለሁ። የቢዝነስ ሌሰን በቻልነው መጠን ብዙ ሰዎች አይምሮ ውስጥ ብዙ ሰዎች ይህንን የቢዝነስ ሌሰን አክሰስ እንዲያደርጉት ለማድረግ እንሞክራለን። this is what ኪሊክስ አካዳሚ ዮናስ ሞ ፕሮሚሰስ። እስካሁን አምናችሁብን እኛ ጋር የቆያችሁ ሰዎች በሙሉ ላመሰግናችሁ እወዳለሁ። ዛሬ 4ኛ ቀን ላይ ነው። ድክም አላለኝም፣ ንክትም አላልኩ። ገና ከዚህ በኋላ 4 ቀን መስራት እችላለሁ፣ ግን ይበቃል። ሁሉ ነገር በልኩ ስለሆነ ማለት ነው። ቴንክ ዩ ሶ ማች። ኦፍ ኮርስ የኪሊክስ አካዳሚ ቲም እነሱ ባይኖር ይሄ ነገር ፖሲብል አይሆንም ነበር። እስከዛሬ ከሰራናቸው ኢቨንቶች በሙሉ ዮናስ ደሊስት ስራ የሰራው በዚህ ኢቨንት ደሊስት ሞስት ቺል ያደረኩበት ኢቨንት ቢኖር ይሄ ነው። ለዚህ ደግሞ ቲሞቼ እግዚአብሔር ይባርካቸው። በጣም ወዳችሁ፣ በጣም ማከብራችሁ። ሌላ ቀን እንገናኛለን። ከዚህ ኢቨንት የወሰድኩት ትልቁ ነገር እኔም ቲሞቼም ቢሆን አብዛኛው በህይወት የምንፈልጋቸው የተሻሉ የሚባሉ ውጤቶች በሙሉ ካልሰራናቸው ስራዎች ጀርባ ናቸው ያሉት እና ብዙ ጊዜ ይሄ ነገር በቃ ሰራን ለፋን እስከዚህ ድረስ መጣ ብለን አይምሯችንን ሊሚት የምናደርጋቸው ነገሮች በሙሉ ምን ያህል ተጨማሪ ሃርድ ወርክ ብንጨምር ያንን ያስቀመጥነውን ባር ሊያልፍ እንደምንችል አይዲያው ራሱ የለንም። እኔ እስከዛሬ
የሆኑ ጎሎች እናስቀምጣለን። እነሱ ጎሎች ሂት ሲደረጉ ኦር ደግሞ ካልተደረጉ በቃ ሲሊንጉ ጣሪያው ያ ነው ተብሎ ነበር የሚታሰበው እና ግን ትንሽ ኢፈርት አድ ማድረግ፣ ትንሽ ቁጥር መጨመር፣ ቮሊዩሙን የተወሰነ ስትጨምሩት ሪዛልት ላይ የምታዩት ነገር እጅግ በጣም ትልቅ ለውጥ ነው የሚሆነው እና ለእናንተም ይህን ቪዲዮ ለምትመለከቱ ሰዎች በህይወት የጀምራችሁት አዲስ ነገር ሊሆን ይችላል ኦር እየሰራችሁት ያለውት ነገር አሁን ያደረስኩት እዚህ ጋር ነው፣ ከዚህ በላይ አያድግም፣ ከዚህ በላይ አይሄድም ብላችሁ እያሰባችሁ ከሆነ ትልቅ ሚስቴክ ነው። ከእናንተ የሚጠበቀው ትንሽ ኢፈርቱን ጨምሩት፣ ትንሽ ቮሊዩም ጨምሩት፣ ቁጥሩን፣ የምትሰሩትን ሰዓት ብዛት፣ አውትፑታችሁን፣ ፖስት የምታደርጉትን ማስታወቂያ ብዛት፣ የምትቀርጹትን ኮንቴንት ብዛት፣ አድቨርታይዝመንት ላይ ስፔንድ የምታደርጉትን ዶላር ብዛት በጨመራችሁት ቁጥር ውጤቱ ላይ አስባችሁት የማታውቁት ለውጥ ነው የምታመጡት እና ከዚህ በኋላ ኤቭሪዋን ጎል ሴት ስታደርጉ እዚህ ቦታ ላይ መድረስ እንፈልጋለን ስትሉ አት ዘ ሴም ታይም ለዛ መድረስ ለምትፈልጉበትን ቦታ ምን ያህል እንደምትለፉ አብራችሁ ፕላን አድርጉት። ከዛ በኋላ ጎላችሁን በቀላሉ ስታልፉት ታዩታላችሁ። ክታት በክረምት በዚህ መንገድ ከ100 ሺህ በላይ ሰዎችን አስተምሮ የ1% ቢዝነስ ሞዴልን አስተዋውቆ ማንኛውም ሰው በ12 ሳምንት እንዴት ኤጀንሲ ሊጀምር እንደሚችል እያንዳንዱ ስቴፕ ክሊርሊ አስተምረን ብዙዎች ህይወታቸው ላይ አንዲት ነገር ጠብ የሚያደርጉበት 2019 በአዲስ ተስፋ ሊጀምሩበት የሚችሉትን ነገር አከናውነን አሳልፈናል ማለት ነው። በእኛ በኩል እግዚአብሔር በረዳን መጠን በቻልነው አቅም ለሰው ሊጠቅም የሚችል ነገር ዴሊቨር ለማድረግ ሞክረናል። የነበራችሁ የተሳተፋችሁ ሰዎች በሙሉ ይሄ ኢቨንት ስኬታማ እንዲሆን ብዙ ሰዎች ጋር እንዲዳረስ የሁላችሁም ኮንትሪቢሽን ስለነበረበት በያላችሁበት አምናችሁ ስለተገኛችሁ እግዚአብሔር ያክብርልኝ። በሌላ ቀን በሌላ ኢቨንት እስክንገናኝ see you